ሃይ ሰላሞች ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የግሬድ 11 ሂስቶሪ የዩኒት 5 ሪቪው ኤክሰርሳይሶችን የምዕራፍ ማጠቃለያ ጥያቄዎችን አብረን የምንሰራ ይሆናል። የተወሰኑ ጥያቄዎች እዚህ አብረን ወደ 7 ጥያቄዎች አሉ። አብረን እንሰራለን። የምርጫ ጥያቄዎች ብቻ ናቸው። ለኤግዛሞቻችሁም ለማትሪክ ኤግዛማችሁም ለፋይናል ኤግዛሞቻችሁም ስለሚጠቅማችሁ እናያቸዋለን። ከዛ በፊት ግን አጠቃላይ ዩኒቱ ምን እንደሚመስል ኦቨርቪው ኦቨርን መልከት ዩኒት ሰመሪውን መልከት ምን እዚህ ምዕራፍ ውስጥ እንደ ተካተተ when the European colonizers came to Africa in the last quarter of the 19th century, they fabricated a completely wrong approach to the continent of Africa and its people, dark continent without history. እንግዲህ በዚህ ምዕራፍ ውስጥ ብዙ የአፍሪካን ስልጣኔዎችን ሲቪላይዜሽኖችን አይተናል ነበር። እነዚህ ስልጣኔዎች በተለይም በዌስተርን በአውሮፓ ምናምን ኔጌቲቭሊ ነው እንደ ሪኮግናይዝ አልተደረጉም። ማለትም አፍሪካ መጀመሪያ የአውሮፓዎች በ19ኛው ክፍለ ዘመን 1800ዎች ውስጥ አፍሪካ በመልኩ ነው የገለጹት በኔጌቲቭ እና ይሄ ኔሬቲቭ ናሬሽን አፍሪካን ተረክቶ አፍሪካ በጣም ኋላ ቀር አህጉር እንደሆነች ዳርክ ኮንቲኔንት ጨለማ የሆነች አህጉር እንደሆነች ነው የሳሉት ማለት ነው። ይሄ ግን አሁን በዚህ ምዕራፍ እንደተመለከትነው ይሄን የአፍሪካን እውነታዎች የአፍሪካን ስልጣኔዎች የካደ ወይም አገንስት የነበረ አስተሳሰብ ነው ኖሽን ነበር። አፍሪካ እንደ ዳርክ ኮንቲኔንት ምንም ታሪክ የሌላት ምንም ስልጣኔ የራሷ የሆነ ስልጣኔ የሌላት በአሉታዊ መልኩ አፍሪካን ብለው ነበር ይገልጹ ነበር። ያ ግን ፋብሪኬትድ በራሳቸው እየፈጠሩት እንጂ የአፍሪካን እውነት የሚገልጽ አልነበረም ነው። እዚህ ጋር ምዕራፍ ላይ ያየናቸው ብዙ ስልጣኔዎች ያን ውድቅ የሚያደርጉ ናቸው። against such European notion እነዚህ የአውሮፓውያን ኔጌቲቭ የሆኑ አሉታዊ የሆኑ ኖሽኖች ናቸው፣ በአጠቃላይ ሀሳቦች ናቸው እንጂ እውነቶች አይደሉም። ግን the people have developed advanced culture የአፍሪካ ህዝቦች ብዙ advanced የሆነ culture civilization in different geographic regions of Africa ነበራቸው። ከዚህ በተቃራኒው አፍሪካ ብዙ ስልጣኔዎች አሁን እንደ አውሮፓውያን እይታ ሳይሆን እውነታው አፍሪካ ብዙ የሆኑ በብዙ የአፍሪካ ኮንቲኔንቶች ብዙ በጣም ሚድን አድቫንስድ የሆኑ በጣም ሶፊስቲኬትድ የሆኑ ባህሎች ስልጣኔዎች የነበሩባቸው አውሮፓዎች ከመምጣታቸው በፊት። ስለዚህ ያ የነሱ እሳቤ ነው እንጂ እውነታው አልነበረም። ፋብሪኬትድ እንዳለ የተፈጠረ ወሬ ነው እንጂ እውነታ ነው። some of the centers of culture and the civilization of ancient and medieval Africa world include ብዙ በአፍሪካ ኮንቲኔንት ውስጥ ካለፉ ስልጣኔዎችና ባህሎች የተወሰኑትን በኤንሸንትም በጥንትም በሚዲቫል የአፍሪካ የመካከለኛው ዘመን ላይ ከነበሩት ለምሳሌ የመምሉክ ኢጂፕት፣ ኩሽ፣ መሮ and the kingdom of Aksum in the North Africa እነዚህ አሁን በተወሰነ ለመግለጽ ያህል ለምሳሌ ሴንተር ኦፍ ካልቸር ከነበሩት በአፍሪካ በመካከለኛውም በአፍሪካ በኤንሸንት ታይም ላይ ለምሳሌ የመምሉክ በተለይ ኖርዝ እና ኢስት አፍሪካ አካባቢ ላይ እንዳለ የመምለክ ኢጅፕት ውስጥ ትልቅ ፓወርፉል የነበረ ኢምፓየር ነው። በተለይ ኢጅፕት ለመቶ ዓመታት ለብዙ መቶ ዓመታት የገዛ ትልቅ ኢስላሚክ ኢምፓየር የፈጠረ ነው። የኩሽ መሮይ ኪንግደም ኦፍ አክሱም ኢን ኖርዝ ኢስት አፍሪካ እነዚህ መሮይ በተለይም በአሁን ሱዳን አካባቢ ላይ እና በተወሰነም የደቡባዊ ሱዳን አካባቢ የኢጅፕት የነበረ የደቡባዊ ኢጅፕት እና የአሁኑን አብዛኛው ሱዳን ፓርት የያዘ የራሳቸው የሆነ ትልቅ ካልቸር ስልጣኔ የራሳቸው አጻጻፍ የነበራቸው የራሳቸው
አርክቴክት ስነ ህንፃ ምናምን ናቸው በጣም የሚገርሙ ነበሩ ናቸው። የኩሽመሮ ኪንግደም ኦፍ አክሱም የአክሱምም የኢትዮጵያ እንግዲህ በጣም የሚገርም ስልጣኔ ነበር። አሁንም ድረስ የሚታዩ የአክሱም ሐውልት ድረስ አሁን ድረስ ማሳያ የሚሆኑ ትልልቅ ስልጣኔዎች የነበሩበት አካባቢ ነው። በተለይ ኖርዝ ኢስት አፍሪካ በተጨማሪም ዘ ኢምፓየርስ ኦፍ ጋና፣ ማሊ፣ ሶንጋይ፣ ከነም፣ ቦርኔ፣ ዌስት አፍሪካ፣ ዘ ፎረስት ኪንግደም ኦፍ ቤኒን ኢን ሴንትራል አፍሪካ፣ ዘ ግሬት ዚምባብዌ ኢን ሳውዝ አፍሪካ። እነዚህ ሁሉ በተለያዩ የአፍሪካ ክፍሎች የጋና፣ ማሊ፣ ሶንጌ በጣም ፓወርፉል የነበረ ኢምፓየር ነው። በዌስተርን አፍሪካ ወደ ሳህል ቀጠና ዌስተርን የሆነ የአፍሪካ ሳህል ቀጠና በተለይም በጣም በንግድ እነ ጋና ምናምን ጎልድ ኮስት የነበሩበት በንግድ በተለያዩ በእስላሚክ ስኮላርሺፖች በኢምፓየር በትራዲሽን ምናምን በጣም ያደጉ ስልጣኔዎች የነበሩበት ቦታ ነው። እነ ካም ቦርን ሌላው ኢምፓየር ነው። ሴንትራል ሳሃራ አካባቢ የነበረ ለረጅም ታሪክ የነበረው ፎረስት ኪንግደም ኦፍ ቤኒን በሴንትራል አፍሪካ በሁሉም አፍሪካ እንግዲህ ኖርዝ አየን፣ ኢስት አየን፣ ዌስት አየን፣ ሴንትራል አፍሪካም ላይ እንደዚሁ ኪንግደም ኦፍ ቤኒን፣ ግሬት ዚምባብዌ በሳውዝ አፍሪካ በሁሉም የአፍሪካ አቅጣጫዎች በጣም ትልቅ ኢምፕሬሲቭ የሆኑ የአሁን የግሬት ዚምባብዌ በጣም ትልልቅ ኢምፕሬሲቭ ሲቲዎች ጥንታዊ ከተሞች የነበሩበት በጣም ስኪልድ የሆኑ ማህበረሰቦች የነበሩባቸው አካባቢዎች ናቸው። እነዚህ ሁሉ በአጠቃላይ ምንን ይገልጹናል? አፍሪካ ኢሮፒያን ወደ አፍሪካ ሲመጡ የነበረው አስተሳሰብ አፍሪካ ሂስትሪ የላትም፣ አፍሪካ ሲቪላይዜሽን ምንም ስልጣኔ የሚባል የላትም የሚሆን በግልጽ ውሸት ትርክት እንደነበረ እነዚህ ትልልቅ አድቫንስድ የሆኑ የካልቸር የስልጣኔ ምሳሌዎች እነዚህ ፓርትስ ኦፍ አፍሪካን ኮንቲነንት ነው። እነዚህ ሁሉ በሰሜንም በደቡብም በምስራቅም በምዕራብም የነበሩ ስልጣኔዎች ናቸው። እነዚህ እንደ ትልቅ ማሳያ እና እንደ ማስረጃ ነው የምንቆጥራቸው። ሌሎችንም ዘ ስዋሂሊ ፒፕል ኦፍ ዘ ኢስት ኮስት፣ ዘ ሃውሳ ፒፕል ኢን ዘ ናው ናይጄሪያ ኤንድ ዘ ኮዮ and the some people in the southern Africa have developed advanced maritime and agriculture። እንደዚህ ሁሉ የነ ስዋሂሊ ፒፕል ስዋሂሊ ቋንቋም በጣም ታዋቂ ነው። በተለይ በዚህ ኢስተርን የአፍሪካ ወደ ኬንያ፣ ታንዛኒያ በምስራቅ አፍሪካ ዳርቻዎች ኮስት ኦፍ አፍሪካ አካባቢ በጣም ታዋቂ የራሳቸው የሆነ በጣም ዩኒክ ካልቸር የነበራቸው ቋንቋ ትልቅ ስዋሂልኛ የሚባል ትልቅ ቋንቋ በተለይም በአፍሪካ እና በኢስት አፍሪካ ምስራቅ ከገልፍ ሀገራት ጋር ከአረብ ሀገራት ጋር ነበራቸው በንግድ ግንኙነት በጣም የጠነከረ ነበረ። በጣም በማሪታይም ራሱ በጣም የጠነከሩ ነበሩ። በውሃው ላይ በንግድ በትምህርት በምናምን ከፍተኛ ሪሌሽንሺፕ ከሌላው ወርልድ ጋር የነበራቸው ፒፕሎች ናቸው። ዘ ሃውስ ፒፕል አሁን ናይጄሪያ ላይ ባለው በጣም ትልቅ ኢትኒክ ግሩፕ ናቸው። ዌስት በምዕራብ አፍሪካ ላይ በጣም አድቫንስ ሲቲዎች እንግዲህ ዌስት አፍሪካ ትሬድ ላይ በጣም ሪች ካልቸራል ትራዲሽኖች የነበራቸው ናቸው። ካዮካይ በጣም የሰም ፒፕል በደቡባዊ አፍሪካ በጣም የሚገርም ስልጣኔ በተለይ ካዮካይ ፓስቶራል የሆነ የላይፍ ስታይል ነበራቸው። የአርብቶ አደርነት የሰም ፒፕል ደግሞ በጣም ኢንዲጂኒየስ የሆኑ ፒፕሎች ናቸው በሳውዘርን አፍሪካ። እንደውም በማሪታይም ምናምን የሚገርም በተለይ ስዋሂሊ ምናምን በማሪታይም ላይ ምናምን አድቫንስድ የሆነ ማሪታይም ስትሮንግ በተለይ ማሪታይም ስንል ሲ ቤዝድ የሆነ ሪሌሽንሺፕ ማለት በንግድ ሊሆን ይችላል እና በጣም ጠንካራ ስቴቶች የነበሩ ናቸው እነዚህ አፍሪካ ላይ። እነዚህ ሁሉ በአጠቃላይ እንግዲህ የአውሮፓውያን የተሳሳተ ትርክት ናሬሽን እንደነበረ እንደ ጥሩ ኤግዛምፕል as a result of the presence of this and the other centers of culture አሁን ያልተጠቀሱ ብዙ ሴንተር ኦፍ ካልቸር እና ሲቪላይዜሽን የስልጣኔ ቦታዎች አፍሪካ ላይ አሉ።
European narrative that disowned ያደረገና its well developed culture and colorful history was proved to be sheer fabrication የነበረበት አሁን እነዚህ ያየናቸው የተለያዩ ክሊር ኤቪደንሶች ናቸው። አፍሪካ በጣም አድቫንስድ ካልቸር ሲቪላይዜሽን በሙሉ በሁሉም የአፍሪካ አቅጣጫዎች እንደነበሩ ትልቅ ማሳያ ነው። ግን የአውሮፓዎች የተሳሳቱ ፋብሪኬትድ ሊሆኑ ማለት ልክ አፍሪካ ምንም ታሪክ እንደሌላት ምንም ስልጣኔ እንደሌላት መናገራቸው ሺር የሆነ ፋብሪኬሽን ግልጽ የሆነ ውሸት ኮምፕሊትሊ ውሸት እና ዲስኦንድ የሆነ የአፍሪካን ስልጣኔዎች አሁን የዘረዘርናቸው ሁሉ ብዙም ኢግኖር ያደረገ ቦታ ያልሰጠ አይነት ምልከታ ነው የነበረው። በኮንቲኔንት ኢዝ አይዘር ክሬድል ማን ነው ተብሎ origin of man ተብሎ የሚታሰብ ነው። hosted many important center of culture and civilization in ancient and medieval world አሁን እንዳየነው and enormously contributed to the world civilization በጣም በከፍተኛ ሁኔታ ከአፍሪካ የወጡ ብዙ ስልጣኔዎች ለዓለም ታሪክና እድገት ከፍተኛ አስተዋጽኦ ያደረጉ ስልጣኔዎች ከአፍሪካ ወጥተዋል። ያንን ግን ዲስኦንድ ያደረገ ኢግኖር ያደረገ ምልከታ ነበር የቀድሞ አጠቃላይ ቶታሊ ሺር ፋብሪኬሽን ኮምፕሊትሊ ፎልስ የነበረ ናሬሽን ነው ማለት ነው። አሁን እነዚህን ኦቨርቪው በአጠቃላይ ስለምዕራፉ አጠቃላይ በዚህ መልኩ ከዳሰስን ቀጥሎ ሪቪው የምዕራፍ ማጠቃለያዎችን ጥያቄዎችን እንሰራለን። The first one is to the best answer from the given alternative more best የሆነ መልስ እንመርጣለን ከተሰጡን አማራጮች ማለት ነው። የመጀመሪያው the economy of the West African kingdom was based on farming, trade, fishing and animal husbandry ይለናል። በመሰረታዊነት በዋነኛነት በዚህ ምዕራፍ እንደተመለከታችሁት በዋነኛነት የዚህ የሚሆነው ቤስት መልስ የሚሆነው somehow እነዚህ ነገሮች ሊኖሩ ይችላሉ አሉ ግን በዋነኛነት የዌስተርን አፍሪካ ኪንግደም ቤዝድ ያደረገው ኢኮኖሚው መሰረት ያደረገው በምንድን ነው? በፋርሚንግ፣ በትሬድ፣ ፊሽንግ፣ አኒማል ሀዝባንድሪ ትሬድ በዋነኛነት በንግድ ነው። የዌስተርን አፍሪካ ፋርሚንግም አኒማል ሀዝባንደሪም ነበሩ። ነገር ግን ዌስት አፍሪካን ኪንግደም በተለይ በየነ ጋና፣ ማሊ፣ ሶንጋይ በመሰረታዊነት ኪንግደማቸው ፍሎሪሽ ያደረገው ያለው በዋነኛነት በተለይም ትራንስ ሳሃራ የሚባለው ትሬድ በዛ አማካኝ ስፔሻሊ በጎልድ ጋናም ጎልድ ኮስት በጎልድ እና በሳልት ነው በዋነኛነት። ስለዚህ ትሬድ ይሆናል ማለት ነው መጀመሪያው ማለት። ሁለተኛ which two items of trade were very important in West African kingdom እንግዲህ ከዚህ ጋር ተያያዥነት ያለው ነው ከመጀመሪያው ጥያቄ ጋር። ኦኬ ትሬድ እንደሆነም ፍንጭ ይሰጠናል የመጀመሪያው በሁለት ዋና የዌስተርን አፍሪካ ላይ ኢምፖርታንት የነበሩ በንግድ ላይ በጣም ኢምፖርታንት የነበሩ ምንድን ነበሩ? ሁለት አይተሞች ያናል beads and copper, gold and salt, iron and tin, bronze and silver ያናል። ሶ መልሳችን የሚሆነው ምንድነው? gold and salt ጎልድ ወርቅና በጣም የወርቅ ሀብት ነበረው በአካባቢው። እንደዚሁም እንትኖችም ጨውም በጣም አስፈላጊ ነበር በወቅቱ በተለይም ምግቦችን ፕሬዘርቭ ከማድረግ አንፃር በጣም አስፈላጊ እና እንደ ስኬርስ ሪሶርስ ነበረ የሚታየው። በጣም ጨው እንደ ትልቅ ሀብት ነበረ በወቅቱ የሚታየው። በጣም ቫሉብል የነበረ ትሬድ ነበር። ሰው እነዚህ ሁለቱ በዌስተርን አፍሪካን ኪንግደም ዋነኞቹ የንግድ አይተሞች ነበሩ ማለት እንችላለን። ሶስተኛ what people were the greatest in western africa ዌስት አፍሪካ ላይ greatest የሚባሉት ህዝቦች ምን አይነት ህዝቦች ናቸው?
religious reformers, brokers in Sahara Desert, storytellers who passed down history orally, bandits in the Sahara ይለናል። ምንድን ናቸው? እነማን ናቸው? ግሬትስ የሚባሉ ግሬቶች ስቶሪ ቴለሮች ናቸው። ታሪክን በኦራል ያስተላለፉ ስቶሪ ቴለሮች ናቸው። ግሬትስ የሚባሉ ዌስት አፍሪካ ላይ በመሰረታዊነት በጣም የተከበሩ በማህበረሰብ ውስጥ በጣም ቦታ የነበራቸው ኦራል ሂስትሪ ቴለሮች ናቸው። በተጨማሪም በኪነ አርቶችም ምናምን እንደ ሙዚቃ እንደ ገሳጭ እንደ መካሪ ማህበረሰብ ተደርጎ ታሪክን በማቆየት በማስተላለፍ ትልቅ ቦታ በዌስተርን አፍሪካ ካልቸር ትልቅ ታሪክን ከማስተላለፍ እና ከማቆየት አንፃር ትልቅ ቦታ የነበራቸው ናቸው እነዚህ ግሬትስ የምንላቸው። ስለዚህ እነዚህ ስቶሪ ቴለሮች ናቸው። ኦራሊ ታሪክን ያስተላልፉ የነበሩ ናቸው። በማለታችን ሲ ይሆናል ማለት ነው። The fourth one is what is the correct chronological order of the Western African Kingdom? እዚህ ጋር ቅደም ተከተሉን ነው የተለያዩ አይነት ቅደም ተከተል አስቀምጧል። ስለዚህ ትክክለኛ የሚሆነው የትኛው chronological order ነው? ከቀድሞ ወደ ትንሹ chronological ስንል ያው ከፓስት ወደ ፕሬዘንት ስንመጣ ማለት ነው። የሚቀድመው ኬቲ፣ ሶንጋይ፣ ጋና፣ ሶንጋይ፣ ማሊ፣ ጋና፣ ሶንጋይ፣ ማሊ፣ ጋና፣ ማሊ፣ ሶንጋይ። ከነዚህ የሚቀድመው የትኛው ነው? የመጀመሪያ የሚባለው የሚቀድመው ጋና ነው። የጋና ከዛ ተከትሎ ማሊ መጣ። ኪንግደም ኦፍ ጋና የመጀመሪያው ሜጀር ፓወር ነበር። ከዛ የማሊ ኢምፓየር ነው የተከተለው። ከዛ በኋላ የሶንጋይ ኢምፓየር ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ቅደም ክሮኖሎጂካል ኦርደር ትክክለኛ የሆነው ጋና፣ ማሊ፣ ሶንጋይ ከኦልደስቱ ወደ ሞር ሪሰንት ወደ ሆኖ ስንመጣ ጋና፣ ማሊ፣ ሶንጋይ የሚለው ትክክለኛ መልስ ይሆናል ማለት ነው። ስለዚህ the answer should be D ይሆናል ማለት ነው። አምስተኛ the most important West African city for trade and intellectual life was ዳኦ፣ ቲምቡክቱ፣ አውደጋስ፣ ዲጂያን። ከነዚህ በጣም ኢምፖርታንት ዌስተርን አፍሪካን ትሬድ በንግድና በኢንቴሌክቹዋል ላይፍ ከኢንቴሌክቹዋሊ ከእውቀት አንጻር በጣም ትልቅ ቦታ የነበረች ከተማ ማነች? most popular እና ኢምፖርታንት የነበረችው ከተማ ምንድነው? ጋኦ ቲምቡክቱ ነች። ቲምቡክቱ በጣም ለአፍሪካ በተለይ ለዌስተርን አፍሪካ የንግድ ቀጠና የንግድ መስመር ተደርጋ ትወሰዳለች። ከስኮላርሺፕ ኢንተሌክቹዋሊ ደግሞ ከኢስላሚክ ስኮላርሺፕ አንጻር ብዙ ላይብራሪዎች እና ብዙ ምሁራን የነበሩባት አካባቢ ከተማ ነበረች በጥንታዊት ዌስተርን አፍሪካ ላይ ማለት ነው። ስለዚህ መልሳችን ቲምቡክቱ ነው የሚሆነው። ስድስተኛ ግሬት ወልዝ ኮሎኒ እንክቱ፣ ሱንዲያታ፣ አስካይ ሙሐመድ ቱሬ፣ ማንሳ ሙሳ፣ ሱኒ አሊ። በጣም ግሬተስት ከሚባሉ በዋነኛነት ከነዚህ አማራጮች እነዚህ ሁሉም ግሬተስት ከሚባሉ ናቸው። ግን በዋነኛነት በጣም ስሙ ጎልቶ የሚጠቀሰው ማነው? ማንሳ ሙሳ ነው። ማንሳ ሙሳ በጣም ጎልቶ ከሚጠቀሱት ነው። በተለይ በጣም የሚታወቀው ፒልግሪሜጅ ወደ መካ ያደረገው በጣም ሀብቱ በጣም ታዋቂ አድርጎታል። እጅግ በጣም በታሪክ እስካሁን ድረስ እሱ ያለ ሀብታም ዓለም አይታ አታውቅም የሚባልለት በጣም ሀብታም የነበረ የሚነገርለት እስካሁን ድረስ የሚነገርለት ትልቅ ኢስላሚክ ለርኒንጎችን አርኪቴክቸሮችን እንደዚሁም ሲግኒፊካንትሊ የማሊን ኢምፓየር በማሊ ኢምፓየር ላይ ከፍተኛ ኢንፍሉዌንስ የነበረው ሰው ነው። እነዚህ
ሱዳኔታ እነዚህ መመስረት ላይ ምናምን እነሱም አስተዋጽኦ ነበራቸው። ግን the most greatest of ማሊ ላይ በጣም እንትን የሚለው ሞር ማንሳ ሙሳ ይሆናል ማለት ነው። ሰባተኛ which of sorry the last one but not the least one, which one of the following was the main reason for the fall of Western African Kingdom? ዋና ምክንያት የሚባለው የትኛው ነው ከሚከተሉት ሪዝኖች ምክንያቶች ለዌስተርን አፍሪካን ኪንግደሞች ለመውደቃቸው ዋና ምክንያት ተደርጎ የሚወሰደው ምንድነው? ኤ ፖፑሌሽን ፕሬሸር፣ ቢ ኢንቬንሽን፣ ሲ ድሮት፣ ዲ ኤርዝኪውክ። የትኛው ነው? ኢንቬንሽን ነው። በዋነኛነት ተጠቃሽ የሚሆነው ምክንያት ኢንቬንሽን ነው። ኢንተርናል የሆኑ የንግድ መስመሮች ኮንትሪቢዩት በተወሰነ አድርገዋል። ግን በዋነኛነት ከተለያዩ እነ አልሞራቪድስ የሚባሉት ከጋና ላይ፣ ሞሮኮች ደግሞ ሶንጋይ ላይ ምናምን ሲግኒፊካንት የሆነ ዲክሌን ወይም ፎል እንዲያደርግ ያደረጉ ኢንቬንሽኖች ናቸው። በተለይ ሞሮኮ ሶንጋይ ላይ ያደረጋቸውና አልሞራቪዶች በጋና ላይ የነበራቸው ኢንቬንሽን ለመውደቃቸው እንደ ዋነኛ ምክንያት ተደርጎ ይወሰዳል። ይህን ይመስላል ሪቪው ኤክሰርሳይዝ። በቀጣይ የዩኒት 6ን ይዘን እንቀርብላችኋለን። ጥያቄ አስተያየታችሁን ኮሜንት ላይ ጻፉልን። ኔክስት እንገናኛለን። ባይ ባይ።